ይሄ በዩዘር ኔም ተላከልኝ በጅኒ ቆለት ተላከልኝ በመናምን ተላከልኝ ብሎ ነገር የለም ለምን እንደሌለ ታውቂያለሽ ማማዬ ዩዘር ኔም እዚህ ቲክቶክ ላይ ነው የምናውቀው ዩዘር ኔም ገባሽ 6677 እዚህ ላይ ነው ግን ወንጀል ከሆነና ወንጀል መሆኑ ከታወቀ ህግ አካል ላይ ከደረሰ ዩዘር ኔሙ ማን እንደሆነ ምን እንደሆነ መቼ እንደላከ ለማን እንደላከ ከየት እንደላከ ይጣራል ማለት ነው ስለዚህ ስለማታውቁት ነገር ባታወሩ ጥሩ ነው ይሄ ቪዲዮ አለኝ ይሄ ማስረጃ አለኝ እንደዚህ አይነት ስራ ስሰሪ እጄ ላይ ገብቷል ተልኮልኛል የምትሉት ነገር እናንተ ለማስፈራሪያ ወይም ደግሞ እናንተ የሰው ኢንፎርሜሽን እጃችሁ ውስጥ እንደሚገባ ምናምን የተለያየ ነገር እንደሆናችሁ አድርጋችሁ ነው የምታወሩት ግን እናንተም የወንጀሉ ተባባሪዎች እንደሆናችሁ በራሳችሁ ላይ እየመሰከራችሁ ነው ያ አለበለዚያ ደግሞ ማለት ነው አንድ ነገር ልንገራችሁ አሁን እኔ ልንገራችሁ ስፔሻሊ አይጂ ላይ ማለት ነው ማንኛውም ቪዲዮ ቢላክልኝ ከፍቼ አላይ የማቀው ሰው ካልሆነና የላከልኝ ነገር አስቀድሞ ካልነገረኝ ከፍቼ አላይ ለምን እንደማላይ ታውቃላችሁ ምን አይነት ቪዲዮ እንደላከልኝ በምን አውቃለሁ ማን እንደላከልኝ በምን አይነት ቪዲዮ ማን እንደላከልኝ ደወሪ ይጣራል ከጀርባው ሲፈረፈር ምናምን ነገር ይወጣል ግን ለምንድን ነው የላከልኝ የተላከልኝ ቪዲዮ ምንድነው ውስጡ ምንድነው ያለው ሰው ሲገደል ቢሆንስ ሌላ ነገር የተለያዩ ወንጀል ህግ የሚያስጠይቅ ነገር ቪዲዮ ቢሆንስ የላከልኝ ገባችሁ ድንገት ሃኒ ይሄንን ቪዲዮ ምናምን ተብሎ ሲላከልኝ ዘው ብዬ ገብቼ ያንን ቪዲዮ ከፍቼ ቪዲዮን ካየሁትኝ ያ ነገር አይቼ ዝም ብዬ ማለፍ ይችላል ግን ሌላ ወንጀል ሰው ሲሰራ ሰው ሲገደል ሰው ሲታረድ የተለያየ ነገር ክሪሚናል የሆኑ ነገሮችን ሰው ሲያደርግ ሌላ ሰው የዚህ ሰው ቪዲዮ ይሄ ያለኝ ምናምን ብሎ ለኔ ከላከልኝና ያንን ቪዲዮ አይቼ ዋው በስማም እንደዚህ አይነት ሴት ናት እንዴ ወይም እንደዚህ አይነት ሰው ነው እንዴ ምናምን ብዬ ቪዲዮውን ካስቀመጥኩትኝ ለህግ አካል ሳላሳው ካስቀመጥኩትኝ እኔ ራሴ ወንጀለኛ ነኝ ገባችሁ ያ ማሳወቅ ስላለብኝ ማለት ነው ሳላሳው ግን ቁጭ ካረኩትኝ ገስዋት ሀናቡ ራሱ ወንጀለኛ ናት ምክንያቱም ቪዲዮውን አይታ ከዛ ሰው ጋር ይሄን ነገር ያ ሰው አድርጓል ግን አውጥቼ ለህግ አካል አላሳውቅም ምን አገባኝ የሰራ ምን አገባኝ መቼ እንደምትይ ታውቂያለሽ ቪዲዮውን ጠቅ አድርገሽ ባለመክፈት የተላከልሽን ፔጅ በርገድ አድርገሽ ባለማየት ምን አገባኝ ማለት ትችያለሽ ካላየሽው አትጠይቂም ካየሽው ግን ትጠይቂያለሽ ስለዚህ ማንሽም ሀናቡ አይጂ አላት ብለሽ ምንም አይነት ቪዲዮ ብትልኪልኝ ማላቀሽ ከሆነ ምንም አይነት ኢንፎርሜሽን ብትልኪልኝ እኔ ከፍቼ ያንን ነገር አላየው ካየው ደግሞ ለህግ ማሳወቅ አለብኝ what no ብርሊ ኖ ማለት ምንድነው yes no ሰው ሲገደል አሁን ለምሳሌ የሆነ የምናውቀው ሰው አሁን እዚህ ሶሻል ሚዲያ ላይ የማውቃት ሴት ሆነ የማውቀው ወንድ የሆነን ሰው ሲገልም ሆነ የተለያየ መጥፎ ነገር ሲያደርግ አይቼ የዚህ ሰው የቪዲዮ ይሄ ነገር አለኝና ብዬ ለመንግስት ካላሳወኩኝ ወንጀለኛ አይደለሁም ማለት ነው የወንጀሉ ተባባሪ ነኝ እኮ ስለዚህ አሁን ልላችሁ የፈለኩትኝ ማታቁት ሰው ቪዲዮ ሲልክላችሁ ሌሎቻችሁ ቪዲዮም አትዩም አትመልከቱም ጸጥ የተላከላችሁን ሳትከፍቱት ድሌት አርገሽ ታልፊያለሽ ካለበለዚያ ደግሞ አትክፈች ምን እንደተላከልሽ ስለማታቂ ማለት ነው ከፍተሽ ያየሽ ጊዜ ግን ራስሽን አሳልፈሽ የወንጀል ተባባሪ እንደሆንሽ ማወቅ አለብሽ እና ትነሳላችሁ የከሌ ወንጀል አለኝ አሁን እኔም ምንድነው የኔ ፖይንት ያው ምንድነው የሷ የጃኒ ብዙ ነገሮች አሉ እጄ ላይ እኔ ላይ የደረሰች ጊዜ እኔ ላይ የእናት ልብዳላት ላክልኛ አቡሁ አዩ እጄ ላይ የደረሰ ጊዜ እኔ ላይ የደረሰች ጊዜ አሳያታለሁ ብላ ነው ፊንገር ሾ እያስፈራራች ያለችው ጃኒን አሁንም እንጠይቅሻለን አይን አለን ጆሮ አለን ሶሻል ሚዲያ እንጠቀማለን አሁንም ትጠይቂያለሽ ምን አይነት ቪዲዮ ነው የደረሰሽ ማን ይላከልሽ ምንድነው አወራርሽ እኔ የሷ የኤምስ ቪዲዮ ምናምን አልደረስማ ማን who are you ማንም ይልክልኝ ነን ስቶፕ እኔ የደረሰኝ ቪዲዮ አለ ምንድነው የደረሰሽ ምንድነው ስለሷ ማስረጃ የደረሰሽ እኛ ምናቀላችሁ ጉዳይ አይደለም ሶፋራውን እኛ እየተመለከተን ያለ ነው ጃኒን አለኝ በእናት ልብዳል ናውጣ እኛው ለጃኒ ለምን እንደምንቆምላት ታውቂያለሽ የምናቀው ነገር የለም ጃኒ ምን አታርግ ምናቀው ጉዳይ የለም ከጀርባ ምን አይነት ታሪክ ምን አይነት ታምር እንደሰራችሁ አናውቅም ግን በአሁን ሰዓት እኛ ያየን ያለ ነው ጃኒን ማስረጃ አለኝ የሰራሹ ነገሮች አሉ እኔ ጋር ከደረሽ እኔ አንቺን እዚህ ሶሻል ሚዲያ ላይ እኔ ላይ ከደረሽ አልለቅሽም
ብዙ ማውራው ነገር አለ፣ ብዙ ማሳየው ነገር አለ እያልሽ ያለሽን ነገር በእጅሽ ይዘሽ እሷን እያስፈራራሻት እንደሆነ ነው እየሰማን ያለ ነው። ምን አይነት ነገር ይኑርሽ አይኑርሽ የምናውቀው ነገር የለም። እኔ የሷ የእርቃን ቪዲዮ አለኝ ምናምን ብዬ ተናግሬያለሁ። የሚያገባን ነገር የለም። የእርቃን የሚኑርሽ አይኑርሽ ግን ያለሽን እጅሽ ላይ ያስቀመሽውን ነገር ይዘሽ ልጅቷን እያስፈራራሻት ስለሆነ እኛ ደግሞ ምን አይነት ነገር ምን አይነት ማስረጃ እጅሽ ላይ እንዳለ ስለማናቅ ያየነውን የሰማነውን እዚህ አንቺ የምታወሪኝ ስለሆነ ምን እንልሻለን? ልጅቷን እጅ ላይ ቪዲዮ አለ፣ በዚህ ገብቶ በዚህ ወጥቶች አታስፈራሪ አቁም እያልን ካንቺ ጋር ከመጓጋት ወደ ኋላ አንልም። ገባሽ? አንልም። እጅሽ ላይ ያስቀመሽው ነገር አንቺ ምንም ይሁን ምንም የምናቅልሽ ጉዳይ የለም። ግን ያን ነገር ለራስሽን ለማስከበር ራስሽን እንደማስፈራራት በቃ ሰዎች እንዲፈሩሽ እኔ እጅ ላይ ያለ ነገር ከወጣ ጉዳችሁ ፈላያልሽ እያስፈራራሽ ነው እንጂ ያለሽው ምን እንደሆነ የምናቅልሽ ጉዳይ የለም። በየህግም ጉዳይ ሆን ገላችሁ ይሁን ቆርጣችሁ ይሁን አርዳችሁ ይሁን ምን እንደተቀባበልነው ነገር የለም። ግን ማቆም አለብሽ። ጃኒን ማስፈራራት ማቆም አለብሽ። አንቺ በህግ መጠየቅ አለብሽ። በህግ መጠየቅ ያለብሽ ሰው ነሽ። ፊንገርሾ ትሰሚያለሽ? በህግ አሁን ስታወሪ አዲሱ ቪዲዮዎች ደርሶኛል። ኖ በህግ መጠየቅ አለብሽ። እንደው በቀላሉ አንቺ በህግ መጠየቅ ያለብሽ በምን እንደሆነ ታውቂያለሽ? አንድ ሴት ልጅ ባሌን ከቀማሽ ፊቷ ላይ አሲድ እደፋለሁ ያልሽው ነገር ራሱ በህግ ሊያስጠይቅሽ ይገባል። ምክንያቱም አሲድን መድፋት ኖርማል እንደሆነ ነው ለህዝብ እያስተማርሽ ያለሽው። ሌላ ወንዶች ወይም ሌላ ሴት ጓደኛዋ ባሏ ወይም ቦይፍሬንዷ በሌላ ጓደኛዋ ወይም ደግሞ የሆነ ነገር ብትቀማ አሲድ ወስዶ ፊት ላይ መድፋትን እያስተማርሽ ነው ያለሽው ኖርማል እንደሆነ። እኔ ቢደርስብኝ ስለማረጋው እናንተ የደረሰባችሁ ሰዎች ይሄን ነገር አድርጉ እያልሽ ለሌላ ሰው እያስተማርሽ ነው ያለሽው። ማስተማር የነበረብሽ ጓደኛሽ ቦይፍሬንድሽን ከቀማችብሽ ኢትስ ኦኬ ሙቭ ኦን ሌላ ፈልጊ። እሱ ማለት ላንቺ አይሆንም ማለት ነው። እግዚአብሔር ላንቺ አልሰጠሽም ማለት ነው። ስለዚህ ሌላ አክብሮሽና ወዶሽ አፍቅሮሽ የሚኖር ወንድ ፈልጊ እንጂ ሌላ በቀልም ሆነ ተንኮል አትስሪ ተብሎ ሰው ያስተምራል እንጂ ሶሻል ሚዲያ ላይ አሲድ እደፋብሻለሁ ተብሎ አይባልም። ይሄ ወንጀል ነው። ከዛ አልፎ ደግሞ እኔ ባልችል አቅም ባይኖረኝ ለሌላ ሰው አቅም ከሌለሽ አንቺ አቅሙ ከሌለሽ ብር ከፍለሽም ሆነ ምንም ብለሽ ለሌላ ሰው ያቺ ልጅ ላይ ጓደኛሽ ላይ አሲድ እንዲደፋ ታስደርጊያለሽ ማለት ነው። ምንድነው የምታስተምሪን? አሁን እዚህ ለስቴ ማለት ነው አቅም የሌላት ወይም የምትፈራ ሴት ካለች ቦይፍሬንዷ በጓደኛዋ ከተቀማ እሷ የምትፈራ አሲዱ መድፋት የምትፈራ ከሆነ ገንዘብ ከፍላም ሆነ ምን ብላ ሌላ ደፋር የሆነ ሰው በብሯ ገዝታ ወስዳ አሲድ እንድትደፋ እያበረታታሽ ነው። ይሄ ራሱ በህግ ልትጠየቂ ይገባል። ትውልድ እያበላሸሽ ነው። አሲድን መድፋት ሰው ላይ ኖርማል እንደሆነ ታውት ይቀር ሙቫን ሌላ ሰው ፈልጉ በትዕግስት ለፉ ምናምን ብለሽ የተለያየ ስነ ስርዓት ያለው ነገር ከማስተማር ውጪ ውሰጂና አሲድ ድፊባት ማለት ምን ማለት ነው? ይሄ ራሱ በህግ ያስጠይቅሻል። እኛ ያልገባን ነገር አንቺ የምትኖሪበት ሀገር ህጉ ላንቺ አይሰራም ወይ ነው? ህጉ ላንቺ አይሰራም ወይ? አሁንም ዛሬም መተሽ እኮ እየነገርሽን ያለሽው የፈለኩትን ነገር መናገር እችላለሁ፣ የፈለኩትን ነገር ማድረግ እችላለሁኝ፣ እኔ አቅም አለኝ፣ ጉልበት አለኝ፣ ህግ እኔን አያግደኝም እያልሽን ያለሽው እየዛትሽብን ያለሽው። መናገር ብዙ የምፈልጋቸው ነገር አሉ። የምናገረው ግን እንትን ዩቲዩብ ላይ ነው ብር እየተከፈለኝ እያልሽን አይደል ያለሽው። ያ ማለት ምንም አታመጡም ምንም እንትን አሜሪካን ሀገር የምትኖሩ ዳይስፖራዎች እኔ ላይ ምንም አታመጡም፣ እኔ ላይ ምንም የምትመጡበት አቅም የላችሁም። እንደፈለኩኝ ሁኜ አፌን ከፍቼ ላይፌን እኖራለሁ። አሲድ መድፋትን ለትውልድ ኖርማል እንደሆነ አስተምራለሁ። የተለያየ ወንጀልም ሆነ ምንም አይነት ቪዲዮ ተቀብዬ እጄ ላይ አስቀምጬ ያንን ቪዲዮ እንደማስፈራሪያነት እጠቀማለሁኝ አለኝ እያልኩኝ ዩቲዩብ ላይም ሆነ ቲክቶክ ላይ ወጥቼ ገንዘብ እሰራለሁ እያልሽ ነው ያለሽው እናቱ እያልሽ ነው ያለሽው። ስለዚህ ልትጠይቂ ይገባሻል። የምትኖሪበት ሀገር ህግ ካለ ህጉ በስነ ስርዓት የሚሰራ ከሆነ አንቺ ለምንድን ነው እንደዚህ ብለሽ የተናገርሽ ተብለሽ መጠየቅ አለብሽ። በዛ ላይ ደግሞ ትላንት የምታወሪና ዛሬ የምታወሪን ትረሻልሽ እናቴ። አትርሺ ማማዬ አትርሺ። አንቺ ብትረሺ ኖርማል እኮ ነው። ሪካርድ ስላለ አንቺ ከረሰሽ ነው የኔ ቆንጆ ዛሬ እንደዚህ ብትይ ትላንትና እኮ እንዲህ ብለሽ ነበር ብለን ቪዲዮ ከቪዲዮ ጋር ያገናኘን እናመጣለን በማስረጃ ማለት ነው።
ዩቲዩብንም አታዘጉም ቲክቶክንም አታዘጉም ምንም እንትን አይደለ የፈለኩትን መናገር እችላለሁ እንደፈለኩኝ እኔ ዲክታተር ሆኜ እዚህ ሶሻል ሚዲያ ላይ ቀጥላለሁ እናንተ እኔን ታዳምጣላችሁ እኔ የዛሬ 15 አመት የጂጂና የሴጋው ልጅ ሆኜ ያደኩኝ ነኝ ፓወር አለኝ አቀማለኝ ምንም የምታመጡት ነገር የለም እንዲሁ እንደፈለኩኝ የርቃንም ቪዲዮ የተለያየ ነገር እጅ ላይ አስቀምጬ የፈለኳቸውን ሰዎች እያስፈራራው ገንዘብ እሰራለሁ እጠቀማለሁ ራሴን ለውጣለሁ እናንተ እኔ ላይ ምንም አታመጡም ከኔ የምትጠብቁት ቁጭ ብላችሁ እዩኝ ነው አይደል እያልሽን ያለሽው ምንም እንደማናመጣ ምንም እንደማንፈጥርብሽ አንቺ ስለ ሶሻል ሚዲያ በደንብ የምታቂ አቅሙ እንዳለሽ ጉልበቱ እንዳለሽ ነው አይደል የነገርሽኝ ያለሽው በነጻማ ይሄንን ነገር አላወራም ተከፍለኝ ካልሆነ ይርሽናል ስለዚህ ማለት ነው የፈጀውን ይፈጃል ታያለሽ የፈጀውን ይፈጃል የወሰደውን ጊዜ ያህል ይወስዳል አንቺ እዚህ ቁጭ ብለሽ ያልሆነ ነገር ለትውልድ እያስተማርሽ የተለያየ ቪዲዮ እጅሽ ላይ አርገሽ ታናናሽ እህቶቻችንን ነፃ ሆኖ እንዳያድጉ እያደረግሽ ነፃ ሆኖ እንዳይንቀሳቀሱ እያደረግሽ እያስፈራራሽ አትቀጢ በህግ መጠየቅ ካለብሽ ተጠይቂያለሽ የቲክቶክም ሆነ የዩቲዩብ አካውንትሽ መዘጋት ካለበት ይዘጋል ማማዬ ይዘጋል ከማጋን ይገጠምኩት ከነማጋ ነው ጭቅጭቅ ውስጥ ያለሁት ማለት አለብሽ እናንቺ ደደብና ማሃይም ህብረተሰብ አይደለም ባውን ሰዓት ከጀርባ ሆኖ ቁጭ ብሎ እያየሽ ያለው የፈጀው ይፈጃል አልኩሽ ዩቲዩብሽም የቲክቶክሽም ይዘጋል መዘጋት ካለበት በዚህ ሁኔታሽ እኔ እንዲነኝ እያልሽ እኛን እያስፈራራሽ የፈለግሽውን ነገር እየተናገርሽ እቀጥላለሁ ማለት አትችይም ሶሻል ሚዲያ ላይ ነው ገንዘብ የምሰራው ስለዚህ የፈለኩትን ነገር እያወራኝ ነው ሰራለሁ እናንተ አዳምጡኝ የሚል ነገር የለም ይሄ ዩቲዩብ እና ፌስቡክ አይደለም የዛሬ 15 አመቱ እዚህ ቲክቶክ ላይ የተሰበሰበ ማህበረሰብ ጽድት ያለ ደደብ ነው ድድብናው ደግሞ አድርጎ በማሳየት ነው ከዩቲዩብም ከቲክቶክም ተወጫታለሽ ስነ ስርዓት ባለው መንገድ ይሄ ያልሆነ ነገር እየተናገርሽ ህዝብን እያስፈራራሽና እህቶቻችንን እንደፈለጉ ደሞ ምን ትያለሽ እኔ እኮ ግርምያል እኔ በእናንተ እድሜ የሰው ቤት የሽንት ቤት አጣቢ ነበርኩኝ ወልዋይ ነበርኩኝ ጠራጊ ነበርኩ አንቺ ሰው ሲነሳብሽ ነው ብሎ ሰው ሲጮህብሽ ምን ትያለሽ እኔ ሽንት ቤት አጸዳ ነበር የመዳም ቤት ገረር ነበርኩኝ በዚህ ገብቼ በዚህ ወጥቼ ሰው ሲነሳብሽ ሰው ዝም ሲልሽ ደግሞ ማንንም ሰው ሳይናገርሽ ሲቀር ደግሞ ምን ትያለሽ አረብ ሀገር ያሉ እህቶችን ገረዶች ትያለሽ አንቺ ግን ራስሽን ዲፌንድ ለማድረግ የሰው አንጀት ውስጥ ለመግባት እሷማ ምስኪን ናት እሷማ ጥሩ ናት ለማስባል የመዳም ምናምን ወሬበር ገረድ መሆንሽን ትናገሪያለሽ ከዛ ደግሞ ዝም ብሎ ሰው እሷ እኮ ምስኪን ናት በዚህ ገብቶ ምናምን ሲልሽ ደግሞ ቁጭቲና ገረዶች በዚህ ገብታችሁ በዚህ ወጣችሁ እያልሽ አንቺ ተገረደሽ የነበርሽበትን ነገር አራስተሽ እነሱን አረብ ሀገር ያሉ እህቶቻችንን ገረዶች እያልሽ ትሰደብሽ ይሄ ይኸውልሽ ማማዬ አንጀት ውስጥ ለመጎዝጎዘ ስማርት ለመሆን የምትጫወቹን ነገር ትላንትና የምታወሪያትን ነገር ከዛሬው ጋር አመሳሲ ትላንት ሌላ ነገር እያወራሽ ዛሬ ደግሞ ሴቶች ተባብሮ ሲነሱብሽ እናንተ ናችሁ ወይ ለሴት ተከራካሪ እናንተ ናችሁ ወይ ለሴት ቋሚ እያልሽ ተይ እናቴ እንደዛ እኮ አይሆንም ምክንያቱም አንቺ የገዛ አፍሽ እስረኛ ነሽ ብዙ አይነት ቪዲዮዎች ስላሉሽ እዚህ ጋር ዛሬ መተሽ የሆነ ነገር ብትናገሪ እኛ ደግሞ ባለፈው ምን እንዳልሽ አምጥተን እናሳይሻለን አይሰራም አንቺ ገረድ ሆነሽ ኦኬ ለሴ ገረድ እኔ ገረድ የሚባለው ቃላት ሰራተኛ ነሽ በቀራሽን ለመለወጥ ምናምን እኔ ስራልሽ ነው እንጂ እኔ አያገባኝም ግን አንቺ በዛ ሰዓት ባንቺ በነበርሽበት ሰዓት እንደዚህ አይነት ሶሻል ሚዲያ ምናምን ስለሌለ ጊዜው ምናምን ሌላ ስለነበር ሰው ቤት ሰርተሽ ምናምን ራስሽን ለወጥሽ እነሱ ደግሞ እዚህ ሶሻል ሚዲያ ላይ ጌም እየተጫወቱም የተለያየ ነገር እያረጉ ራሳቸውን እየጠበቁ አምሮባቸው ዘንጠው ምናምን ህይወታቸውን ቀየሩ ምን አስቀናሽ ነው እኔ ገረድ ሁኜ ካሳለፍኩኝ እኔ የሰው ቤት ሁኜ እኔ ሰራተኛ ሁኜ እኔ መከራዬን አይቼ ካለፍኩኝ ለምንድነው ጃኒ እዚህ ጋር እንዴ አምሮባትና ሰው ወዷት በጊፍት በመናምን ተደግፋ የተለያየ ማስታወቂያ እየሰራች አለፈላት ለምን አለፈላት ነው ጥያቄሽ ያልገባኝ ነገር ለምን እንዲህ ልትሆን ቻለሽ ነው ምን አስቀናሽ እኔ ያሳለፍኩት በዚህ ስለሆነ እናንተም እኔ ባሳለፍ እንደዛ ብሎ ነገር የለም ማማኝ ዘመን ከዘመን ጊዜ ከጊዜ ይቀየራል አንቺ በቃ ቅናት ነው ይሄ አሁን ቅናት ነው ወይ በኔ ሰዓት እንደዚህ የለም ነበር የለም አሁን ደግሞ ያለው ነገር ወደፊት ደግሞ አይኖርም ወደፊት ደግሞ ሌላ ነገር ነው የሚኖረው ገባሻ ይቀያየራል ስለዚህ በእነዚህ በህፃናት አዳጊ ምናምን ልጆች ትቀኛለሽ የነሱን እድል ስላላገኘሽ ትቀኛለሽ አንቺ ሶሻል ሚዲያን የዛሬ 14 አመት 15 አመት የተጠቀምሽው በተለያየ በዛ ሰዓት ስታወሪያቸው የነበሩት በአሁን ሰዓት ብታወሪያቸውማ የባሰ ወንጀል ውስጥ ያስገባሽ ነበር አጠቃቀሙን ስላላወቃችሁ አንቺ ሴጋው ይቺ ጂጂ የምትባል ጠቅላላችሁ አጠቃቀሙን ስላላወቃችሁ ብዙ ነገር ተሳስታችሁ
ራሳችሁ ተበላሽታችሁ ትውልድ ስላበላሻችሁ እኛን የሶሻል ሚዲያን ያጠቃቀማችንን ስላበላሻችሁት አሁን ደግሞ እዚህ እነሱን ስታዩ እነሱ ራሳቸውን በመጠበቅ ማስታወቂያ በመስራት ጌም በመጫወት በተለያየ ነገር ደሳስ በሚል ነገር ሶሻል ሚዲያን እየተጠቀሙ ስላሳዩ ያ ትቀናላችሁ። የእናንተ ህይወት ተበላሽቷል። ስለዚህ ቅናት ነው እንጂ ህፃናት ልጆችን እየጠበቅሽ አናት የምትዩ ማትቀኝ ብትሆኚ ልጆች እንደሆኑ እንዲያድጉ መፍቀድ ነበረብሽ። እየፈለግሽ ሴቶችን በዛ ላይ ምን ታያለሽ? እያረምኳቸው ነው እያስተካከልሽ። እንዴት ብለሽ ነው የምታርሚብን? እንዴት ብለሽ ነው የምታስተካክዩ? አሲድ ድፉበት እያልሽ ነው እንዴት ትውልድ የምታስተካክዩ? የርቃን ቪዲዮሽ አለኝ ብለሽ እጅሽ ላይ አስቀምጠሽ እያስፈራራሽ ነው እንዴ ትውልድ የምታርሚው? የተለያየ የወንጀል ቪዲዮ የከሌ አለኝ ከፈለኩኝ እኔ ጋር ከደረሽ አውጣለሁ እያልሽ ነው እንዴ የምታስፈራሪ? የምትጠቀሚ ሶሻል ሚዲያን የምታስተምሪ አይደለም። ስለዚህ ማለት ነው የፈጀው ይፈጃታል። አንቺ እዚህ ቲክቶክ ላይ ሆነ ዩቲዩብ ላይ አፍሽን እየከፈትሽ አትቀጥይ። ከማጋኔ የገጠምኩትኝ እነማን ናቸው የገጠሙኝ ማለት አለብሽ፣ ማወቅ አለብሽ። ዝም ብለሽ አውሪ፣ ችግር የለውም። ዛሬም ነይ አውሪ። አንቺም ትዋጋለሽ፣ ከጀርባ መዋጋት ያለው ህብረተሰብ በሙሉ ይዋጋሻል። ችግሩ አንቺ ነሽ። ቀኝ ማርያም ምንሽ እናቴ ጻፊ አለቀ ደቀቀ። ሌላ ነገር ምንም አላችሁ? አዎ በሶሻል ሚዲያ ዝም በእኔ ህይወት ተቀምጦ ነው። ባንቺ ህይወት ማንንም አይቀናም። አሁን እኔ ጋር ብትመጪ እኔ ባንቺ ህይወት አልቀናም። እኔ ዝም ብዬ ሳይሽ ፊንገር ማለት ዝም ብለሽ በቃ መከራሽን እያየሽ ዛሬ ምን ላውራ ነገ ምን ላውራ፣ ዛሬ የማንን ታሪክ ይዤ ልምጣ ነገ የማንን ታሪክ ይዤ ልምጣ፣ እውነትም እጄ ላይ ስለማይገባ ውሸት እያወራሁኝ ምናምን ነገር በዚህ ገብቶ በዚህ ወጥቶ እንደዚህ እያልኩኝ ገንዘብ ልስራ የምትይ አንድ ቆሻሻ ባለጌ፣ ትላንትና ያወራሽውን ማታስታውሺ ዛሬ የምታወሪውን ለነገ ማታስታውሺ እከካም ባለጌ ሴት ስለሆንሽ ባንቺ በምንሽም አይቀና በክት እኔና አንቺ ዛሬም ነገም ተነጎደም እስከ ህይወቴ ፍጻሜ እንዲና እንዴ ተጠማምደን መንቀጠል ሰዎች እንደሆነን ማወቅ አለብሽ። ችግር አለ ይላካል ኢሜል ምናምን ዩቲዩብ ላይ ኢሜል ይላካል። የተማሩ ሰዎች አሉ። በተማሩ ሰዎች እየደጋገምን እየላክን ለዩቲዩብም ሆነ ለፌስቡክ ለቲክቶክ ማሳወቅ እንችላለን ሁሉም ሰው እንጂ አንቺ እንደቀዘንሽብን እንደዚህ ምንም አታመጡም። አሁንማ የንቀት ነው በቃ ምንም አታመጡም። ወንድናችሁን አላልሽን? ወንድነታችንን ደግሞ ታያለሽ። ሳንወድ በግዳችን እኮ ቁም ነገር ሲጀምር ቁም ነገር ማውራት አይሆንልኝም። ለቁም ነገር የተፈጠርኩ ሰው አይደለሁም። አፌን ለመክፈት ለማላገጥ የተፈጠርኩ ሰውዬ ሴትዮን ሰውዬ አልኩኝ። ሰውዬም ሆንኩኝ እንዴ? ትቀኝባታለሽ? አዎ እንዴት አልቀናባት? በዚሽ በፊንገር ሾው የምትሏት በዚሽ በባለጌ ትላንት ያወራችሁን ዛሬ የማደግም ዛሬ ደግሞ ሴቶች ሲነሱባት ዳይስፖሮች ተነሳችሁብኝ ብላ ትላንት ያወራችሁ ቪዲዮ እጃችን ላይ እንዳለ ሳታቅ ዛሬ ራሷን ዲፌንድ ለማድረግ ምን እንደምታወራ ራሱ ለጌታ በማታቅ አዎ በጣም ነው መቀናበት። በምን እንደመቀና ታውቃላችሁ? ብዙ አይነት ወንጀሎችንና የፈለገችውን ነገር እየተናገረ